ቪዲዮ እንግዲህ እንዳያችሁት ሩታ እንግዲህ ጥሩ ነገር ያደረገች መስሎን ነበረ ሁላችንም ማለት ነው። በነገራችን ላይ ሁሌም እንደምንለው የሚዲያ ሰዎችን ካሜራ ላይ እንደምታስቡት አይደሉም። ከጀርባቸው ሌላ ሰዎች ናቸው። የሚዲያ ሰዎች በተለይ ደግሞ እነኚህ የቡታጀራ ዩቲዩበሮች በጥቅሉ አንድ ግለሰብ ወደ 5 አይነት ግለሰብ አይነት ባህሪ ያለው ማለት ነው ባጭሩና እንግዲህ እንደምትለው ከሆነ ሩታ አብርሽን ያን ሁላ ነገር ስትጫወት የነበረው ድራማ እንደሆነና ለመበቀል ስታደርግ እንደነበረ ነው የምትናገረው። በዚህ ልክ ለምን አስፈለገ? ያንተ አሁን ከጎኗ ሆነክ ወንድም ተብዬው ወይ ደግሞ ዘመድ ተብዬው የሩታ ወንድም ተብዬው አይዞሽ በርቺ ምናምን የምትላት አንተ እኮ ትዳር አትሆናትም። ገባክ? አንተ የወንድምነትህን ግዴታ መወጣት ትችላለህ እንጂ ትዳሯ ህይወቷ አትሆናትም። ለልጇ አስፈላጊ በሆነበት ሰዓት ያኔ ባጭሩ የአብርሃምንም ቦታ አንተ አትወክልም ማለት ነው። ገባችሁ? ዛሬ አሁን ሩታ ሆይ 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 ተብላ በርቺ እንዲያርጊ ስትባል እሺ ብላ በዚህ ልክ አብርሽን ብቻ ሳይሆን የተበቀልሽው ተመልካቹን ሁላ ነው የተበቀለችው ሩታ ማለት ነው። ገባችሁ? ቤተሰቡን የብዙን የህዝብን ልብ ነው የሰበርሽው ማለት ነው። እውነቱን ለመናገር ምክንያቱም ህዝብ ነው እናንተን እየተደሰተላችሁ ተመልሻለሁ ስትይ እንደዛ ብለሽ ይሄን 3 ቀን እንደዚህ አይነት ድራማ አክት ማድረግሽ ራሱ እውነቱን ለመናገር በጣም ያሳዝናል ማለት ነው። እንዴ በዚህ ልክ አንቺ እኮ ድራማ መጫወት ከፈለግሽ ከአብርሽ ጋር መጫወት ትችያለሽ። ግን የአብርሽን ቤተሰብ ገባሽ? ተመልካቹን ዛሬ አሁን በቀላሉ እንደዚህ ይቅርታ ማለት አይከብድም። ሄርሜላማ ደስተኛ ነች እኮ። ሄርሜላ እኮ ጸሎቴ ተሰማ ነው የምትለው ባጭሩ ማለት ነው። ጸሎቴ ተሰምቷል ብላ እሷ አሁን ደስታዋን አትችልም። ገባሽ? አብርሽም ደግሞ ቢከፋው 1 ቀን 2 ቀን ነው። ከዛ በኋላ ታዩዋለሽ ከሄርሜላ ጋር እንዴት እንደሚኖር ማለት ነው። እና በዚህ ልክ የልጅሽን አባት ባትመልሽው ኖሮ ምክንያቱም እነኚህ ዛሬ ከጀርባሽ አለን የሚሉሽ ሰዎች ነገ ላይ ምንም አያደርጉልሽም። እውነቱን ለመናገር አብርሽ የሚተካልሽን አብርሽን በቃ የልጅሽን አባት አምሳያ ከየትም ማምጣት አትችይም ማለት ነው። እና በእንደዚህ አይነት መንገድ እሱን ለመበቀል አብርሽን ብቻ ሳይሆን እውነት ሁላችንም ነው ሩታ ልባችን የሰበረችው ማለት ነው። እኔ እንደ አንድ ሰው ልቤ ተሰብሯል እውነቱን ለመናገር እንዴት ያኔ በአንድ ጊዜ እንዴት እንደዚህ ይደረጋል? ትናንትና እንደዛ አክሽን ስታደርጊ የነበረው በነገራችን ላይ ሁሉ ነገሯ ሩታ ማለት ነው ሁሉ ከሄርሜላ ኮፒ የተደረገ ነው። አነጋገሯ ትላላችሁ፣ አለባበሷ ትላላችሁ፣ ሁሉ ነገሯ ማለት ነው። ብዙ ነገር ከሄርሜላ ወስደሻል። በዚህ ልክ ደግሞ አብርሽን ብቻ ሳይሆን ተመልካቹን በመላ ነው እንትን ያልሽው ማለት ነው። ልብ የሰበርሽው ማለት ነው። እና አብርሽ ለዛሬ ሊናደድ ይችላል፣ ነገ ግን ደስታውን ያጣጥማል። ሄርሜላና ደግሞ የሄርሜላ ቡችሎች እንዲሁም ደግሞ በአብርሽ ዙሪያ ያሉ ሰዎች ይደሰቱልሻል ማለት ነው። ገባሽ? አሁን እነሱ ትላንትና ራሱ ብለውታል ማለት ነው። የሆነ ነገር አስባ ነው በዚህ ቅስፈት በአንድ ሌሊት በአንድ ምን ብዙ ነገር ብቻ ወዘተ ሲያወሩ ነበርና እውነትም ልጆቹ ትክክል ናቸው ማለት ነው። በአንድ ተመልሶ ነገሮችን ብትረሺው ይቅር ለእግዚአብሔር እኮ ነው። ረስተሽ ከልጅሽ አባት ጋር ብትቀጥይ ምንም ነገር አይፈጠርም። ሰላም ነው እንጂ የምታገኘው። በዚህም በ2 ቀን ያገኘሽውን ደስታ መቼም ታገኘዋለሽ ብዬ አላስብም። እና እንግዲህ እንደዚህ አድርጊ ያሉት እነ ወንድሙ ተብዬቹ ናቸው ማለት ነው። ምክንያቱም ባለፈው ሄርሜላ ተግተው በሄርሜላ ጋርዶች እንደዛ ተደብድበው ምንም አይነት ነገር ምላሽ አልተገኘም። እና እንደዚህ በእንደዚህ አይነት ለመበቀል ነው ማለት ነው አብርሽን ዝም ያሉት መልስ ምት ያልመለሱት እንጂ እነኚህ ልጆች በጋርድ ደረጃ ድረስ ተደብድበዋል። ክስ ድረስ ሄዳለች፣ እስከ ማሳሰር ደርሳለች። ያን ሁላ ነገር ህግ ድረስ ነው ሩታ
እንትን ያለችው የተጫወቱ ጌም የተጫወተችበት ማለት ይቻላል ነው ለመናገር። ምክንያቱም ህግ ድረስ ሄዳ ወስዳ አሳስራ አንድ ሌሊትም ቢሆን አሳድራ ከዛ ተመልሶ ነው ይሄን ጫወታ የጀመረችው ማለት ነው። እና እነኚህ ልጆችና ካንቺ ጀርባ ያሉት ሰዎች ነገሽን በምንም ነገር ሊመልሱልሽ አይችሉም። ነገሽ የሚያምረውና ልጅሽን ደግሞ በደስታ ሆነሽ የምታሳድጉ ከአብርሽ ጋር ስትሆኚ ነበር። ሰው እኮ ይሳሳታል። የሰው ፍጹም የለም። ማንኛውም ሰው በዚህ ምድር ላይ ደግሞ ባልና ሚስትና ማንኛውም ሰው ይጣላል። ግን ይቅር ለእግዚአብሔር ከተባለ አለቀ። እና በዚህ ልክ ሩታ መበቀል ለምን አስፈለገ? ሄርሜላ የዛን ቀንም ራሱ ብላለች፣ እቺ ልጅ ብቀላ ነው የሆነ ብቻ የሆነ ነገር አድርጋለች፣ አብልታሃለች፣ አጠጣታሃለች እያለች ልጅቷ ግራ ተጋብታ ነበርና ትክክል ናቸው ሶስቱ ማለት ነው። ሄርሜላም አቤላም ብሩክም ትክክል ናቸው። በዚህ አጋጣሚ ለሄርሜላ ሩታ ለሄርሜላ አበረታታሻት እንጂ ደስታዋን መለስሽላት እንጂ ምንም የተቀነሰባት ነገር የለም። ምክንያቱም ፕራንክ ነው ስትባል ራሱ ያወጣችሁ ድምጽ ለየት ያለ ድምጽ ነው። እውነቱን ለመናገር ፕራንክ ነው ስትላት የሆነ ፊቷ ፈገግ አለ ማለት ነው። ምክንያቱም የምትፈልገው ሰው ስለሆነ ሄርሜላ ማለት ነው። በእንደዚህ አይነት ደግሞ ሩታ ይሄ ወጠጤ ምንም ነገር ያላየ ወንድምሽ ምንም ሊያደርግልሽ አይችልም። ቢገባሽ ኖሮ ማለት ነው። በጣም ተደስታለች እኮ ሄርሜላ፣ ደስታዋን አልቻለችም። እውነቱን ለመናገር ፊቷ ምን ያህል እንደበራ እንዲህ ሰው በዚህ ልክ ፕራንክ ነው ስትባል ፊቷ የሆነ ነገር አበራባት ማለት ነውና ሩታ አሁን ላይ ራስሽን ነው እንጂ የጎዳሹ እንዲሁም ደግሞ የተመልካችን ንቀት ነው እንጂ ያሳየሹ ምንም አይነት ጌም ምንም አይነት ፕራንክ ያደረገሽው ነገር የለም ባጭሩ ማለት ነው። ሲጀመር ሩታ ይሄን ነገር እንድታደርግና ይሄን ነገር አስባ ወደዚህ ወደ አብርሽ እንድትመለስ ልጁንም ለማሳየት ይሄን ያህል መንገድ ርቀት እንድትሄድ ያደረገው ይሄ ሮቤል ነው ኖቤል የሚባለው ግለሰብ ነው ማለት ነው። እነኚህ ደግሞ ቢገባሽ ኖሮ ሩታ እነኚህ ልጆች ምንም አይነት ስለ ትዳር ስለ ህይወት ምንም አንቺ በቆምሽው ጫማ እነሱ አልቆሙም። ስለዚህ እነኚህ ስለ ትዳር ስለ ህይወት ምንም የሚያውቁት ነገር አልነበረም። አንቺ ማሰብ ያለብሽ ነገሽን ነው። አስበሽዋል? ዛሬ ብዙ ሰው ከጀርባሽ አለ፣ ከፋሚሊ ጋር ነሽ። አስበሽዋል? እና ልጅሽን ያለ አባት ለማሳደግ ለመበቀል ብለሽ ይሄን ያህል ርቀት ከምትሄጂ በዚች 2 ቀን ውስጥ ራሱ አብርሽ ምን ያህል እንዳመነሽና ምን ያህል የዋህ ልብ እንዳለው ቢገባሽ ኖሮ ይሄን ድርጊት ወይ ደግሞ ይሄን ያልሽውን ጌም አትጫወቺም ነበረ። ገባሽ? ትላንትና 1 አመትና ከዛ በላይ አብረታ ቆይታችሁ ተለያይታችሁ ቆይታችሁ ያን ሁሉ መከራ ያን ሁሉ ጊዜ አሳልፋችሁ አንቺ መተሽ በ2 ቀን ውስጥ አምኖሽ እቺን አብራ ስትፈጋ የነበረችዋን ሴትዮ ከ3 እንግዲህ ሄርሜላ ተብየዋ ቢያንስ ከ6 ወር ከዛ በላይ ቆይታለች አብራው ማለት ነው። አመት በሉት ኦሬዲ ጋይስ። እና እሷን ሂጂ ውጪ ሩታን አቃታለሁ ልቧን አቃለው ሩታ ትጉዳኝም ትጥቀመኝም ብሎ አንቺን ባንዴ የተቀበለሽ የልጁ እናትና ሚስቱ ስለሆንሽ ነው፣ ትዳር ስለሆነ ነው። ገባሽ? አሁን ሩታ በራሷ ላይ ነው የፈረደችው ጋይስ። ጌም ለመጫወት ብላ በራሷ ህይወት ላይ ነው የፈረደችው እንጂ ከአብርሽ ላይ ምንም አብርሽ የዋህ መሆኑን ልቡ ወደ ሩታ እንዳለ አሳውቃለች ሩታ ማለት ነው። ሩታ ነች ለአብርሽ ምስክር የሆነችው። ምክንያቱም በሁለት ቀን ውስጥ የአብርሽን ልብ ምን ያህል የዋህ እንደሆነ ልጁ አሳይታለች ለተመልካቹ ማለት ነው። አስባችሁታል? በዛው ቢቀጥል ኖሮ አብርሽ ላይ ምን አይነት ጋጋታ ምን አይነት ስድብ፣ በቃ ብዙ ነገር ኦሬዲ ስድብ ለሱ ምንም ነው። ሁሌም እንደተሰደበው ነው ሄርሜላና እሱ ማለት ነው። ግን በዚች በ2 ቀን ውስጥ ሩታ መታ የአብርሽን ልብ ለሱ ብቻ ለሷ ለሩታ ብቻ ሳይሆን ለተመልካች ጭምር ነው ያሳየችው ማለት ነው። የዋህ መሆኑንና ባንዴ ወደ ሩታ መመለሱ ማለት ነው። ምክንያቱም ልጁ ንጹህ ልብ ነው ያለው። ያን ነገር ሲያደርግ የነበረው በእልህና ጓደኞቹ ስለገፋፉት ብቻ ነው። ዛሬ ላይ ግን ፕራንክ ነው ለመበቀል ነው ብለሽ ይሄንን ኖቤል የሚባለውን ግለሰብ ይዘሽ መተሽ ህይወትሽን ባትበጠብጪው ያን ሁሉ ድራማ ባትሰሪ ከሰራሽም ደግሞ ቢያንስ በዚህ ውስጥ ራሱ የአብርሽን የዋህነት ምን ያህል ላንቺ ቦታ እንዳለው አይተሽዋል፣ በትንሹም ቢሆን ማለት ነው። ስለዚህ ትዳሬ ይሻለኛል ብለሽ ወደ ትዳርሽ በዚህ ብትቀጥይ ኖሮ
ላንቺም ለልጅሽም መልካም ነበረ እውነቱን ለመናገር ማለት ነው። እና ጋይስ ለዛሬ የነበረን ቆይታ ይሄን ይመስል ነበረ። እንግዲህ ትኩስ ወሬ ማለት ነው። ያው ሩታ ለብቀላ ነበረ እስካሁን የቆየችው ማለት ነው። የ3 ቀን እንግዲህ አብርሽ በጣም ተናዷል። ሄርሜላ ተደስታለች፣ ደስታዋን አልቻለችም። ፍንድቅድቅ ብላለች ሄርሜላ ማለት ነው። ፊቷ ራሱ እንዴት እንዳበራ የአብርሽ ሲጦቅር የሄርሜላ ፊት ብርት ነው ያለው ጋይስ። እና ሄርሜላዬ እንኳን ደስ ያለሽ። አብርሽዬም ደግሞ አይዞክ ትረሳለህ። እንግዲህ ሄርሜላ ድሮም ትችልበታለች። ሄርሜላ ሂጂበት ማለት ነው ካሁን በኋላ ጋይስ። ለቤቱ አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። መልካም ጊዜ